አንተ ምን አገባ አታቢሊ የሩታ ወንድሞች ደብረ ዘይት ሄደዋል። አብርሃም ወረቀቱን እንዲፈርም ቢጠይቁትም አብርሃም ወረቀቱን አልፈርምም ብሎ ከባድ ችግር መፈጠሩን ሰምቻለሁ ማለት ነው። የብዙዎቻችሁ ጥያቄ ታዲያ ሩታ አብራቸው ደብረ ዘይት ሄዳለች ወይ የሚለው ጥያቄ ነው ማለት ነው። አዎ ሩታ አብራቸው ደብረ ዘይት አልሄደችም። ግን እነዚህ ሁለት የሩታ ወንድምነን የሚሉ ልጆች ደብረ ዘይት ሄደው ከአብርሃምና ከሄርሜላ እንዲሁም ከብሩክና ከአቤል ጋር ከባድ የተባለ ግብግብ እንደፈጠሩ ለመስማት የቻልኩት ማለት ነው። እኔ ትላንትናም ተናግሬያለሁ። በነገራችን ላይ ይሄ መንገድ ፍጹም የማያስኬድ ነው። እስከዛሬ ድረስ እያንዳንዱን ነገር በአግባቡ ስትፈቺ የቆየች ልጅ ዛሬ ላይ እነዚህ ህይወትሽን በዚህ ልክ ያመሱ ልጆችን እዚህ ጉዳይ ውስጥ አስገብተሽ ሌላ ተጨማሪ ችግር ራስሽ ላይ ባትፈጥሪ የተሻለ ነው የሚል እሳቤ አለኝ። በነገራችን ላይ አብርሃም ምርጫው ሄርሜላ ከሆነች ማንም ሰው አስገድዶ ምንም ነገር ሊያደርገው አይችልም። ባይሆን ከአንቺ ጋር የምትለያዩበት ወይም አሁን ፈርም እያልሹ የሚገኘውን የፍቺ ወረቀት እንዲፈርም በትክክለኛውና አግባብ ባለው በጠበቃ አማካኝነት መሄድ እንጂ እነዚህ ልጆች ራሳቸውንም ጦስ ስር ነው የሚከቱት። አንቺም እዚህ ጋር በአግባቡ ልታደርጊ ያስሽው ነገር ሌላ ተጨማሪ ችግር ነው የሚፈጥርብሽና ይሄንን ነገር በደንብ እንድታስቢበት ትላንትና ምሽት ላይም በለቀኩት ቪዲዮ ተናግሬ ነበረ። ግን ሊሆን አልቻለም። እንግዲህ ስማቸውን በእርግጥ ብዙም አላቃቸውም፣ ግን ወደ ደብረ ዘይት እንደሄዱና ከአብርሃም ጋር ሌላ ከባድ ግብግብ እንደፈጠሩ ለመስማት ችያለሁ ማለት ነው። በዚህ ጉዳይ ውስጥ ሄርሜላን ጨምሮ ብሩክና አቤልም ጭምር ሌላ ከባድ የሆነ ግብግብ ፈጥሯል ማለት ነው። ሲጀመር አብርሃም በቀላሉ ይሄንን የፍቺ ወረቀት እንደማይፈርም ሁላችንም ጠንቅቀን እናውቃለን። ስለዚህ ያለሽ ብቸኛ አማራጭ ምንድነው? በትክክለኛው ትላንት እኔ ተናግሬያለሁኝና ጠበቃ ቀጥረሽ ጠበቃ ይዘሽ ለጠበቃ ራሱ እሺ ብሎ ያለመፈረም መብት አለው በነገራችን ላይ ማለት ነው። እና ይህንን ጉዳይ ፍርድ ቤት ይዞ ህጋዊ በሆነ አግባብ ነው እያንዳንዱ ነገር ሊደረግ የሚችለውና ያንን መንገድ እምቢ ብለሽ እንግዲህ እስከዛሬ ድረስ እኔ ምን ያክል ህይወትሽን እንዳናጉ ታውቂያለሽ። እነዚህ ልጆች የዛኔ ማለት ነው በቀላሉ ቤት ውስጥ አንቺና አብርሃም ተነጋግራችሁ መፍታት በምትችሉት ጉዳይ ላይ የዛን ያክል ሲፈተፍቱና በጣም ብዙ ነገር ሲፈጥሩ የነበሩ ልጆችን ዳግም እኔ በዚህ ጉዳይ ውስጥ ማለት ነው ምክንያቱም እኔ ልጆቹን እንትን ከማለት ወይም ከመናቅ ወይም ለዚህ ጉዳይ አይሆኑም ከማለት አንጻር ሳይሆን ማለት ነው የሚያሳዩት ስሜታዊነት እንደዚህ አይነት ውስብስብ የሆኑ ጉዳዮችን ለመፍታት የሚሄዱበት ርቀት ትላንትና የተናገሩትን ንግግር ራሱ ሰምታችኋል አይደል? ብዙዎቻችሁ ምን ሲሉ እንደነበረ እንደፋዋለን ምናምን። በነገራችን ላይ ከዚህ ካፍ በምትወጣው ቃል አብርሃም ሌላ ችግር ተጨማሪ ችግር ቢፈልግ ሌላ አይነት እርምጃ ሊወስድብህ ይችላል ወይም በህግ አግባብ ሊሄድብህ ይችላልና አሁን ምን ያክል ስሜታዊ እንደሆናችሁና እንደዚህ አይነት ውስብስብ የሆኑ ችግሮችን ለመፍታት በቂ እንዳልሆናችሁ ነው የተረዳሁት። ይሄንን ደግሞ ትላንት በተናገራችሁት ንግግር ብቻ ሳይሆን በባለፈው የሩታ ህይወት ውስጥ ገብታችሁ ምን ያክል ስታቦኩ እንደነበር ምን ያክል ነገሮችን ስታበላሹ እንደነበር ዛሬ ላይ እነዚህ ሁለት ልጆች እዚህ ደረጃ ለመድረሳቸው ቁጥር አንድ ተጠያቂ መሆናችሁን ሁላችንም ስለማንረሳው ነው ይሄንን ነገር እያልኩ ያለሁትና አሁንም በድጋሚ ደብረ ዘይት ሄዶ ተጨማሪ ችግር ሩታ ላይ ፈጥሯል ማለት ነው። እኔ በጸብ እንደዚህ አይነት ጉዳዮች አይፈቱም። በነገራችን ላይ እውነታውን ማወቅ አለብን ሁላችንም ማለት ነው። እኔ ሩታ ነገሩን የያዘችበትን መንገድ ሳይ በእንደዚህ አይነት መንገድ እንትን ትላለች የሚል እሳቤ አልነበረኝም በነገራችን ላይ ማለት ነው። በቃ ሰከን ብላ እስከዛሬ ድረስ ይሄንን ነገር የያዘችበትን መንገድ ሳይ እቺ ልጅ ይሄንን ጉዳይ በህግ አግባብ ይዛ እያንዳንዱን ነገር በስነ ስርዓት ታስኬዳለች የሚል እሳቤ ነበረኝ። ግን እነዚህ ልጆች መተው ይሄንን ወረቀት እንዲፈርሙ እኔ አብሬ ሄዳለሁ ምናምን በጭራሽ አንቺም መሄድ አይጠበቅብሽም፣ እነዚህ ልጆችም መሄድ አይጠበቅባቸውም ነበረ። ተጨማሪ ችግር እንግዲህ ከዚህ በኋላ መጥቷል ማለት ነው። ለአብርሽና ለሄርሜላ ይሄ እንደ ሎተሪ ነው በነገራችን ላይ ማለት ነው። ምክንያቱም አንቺ እንደዚህ አይነት ነገር ውስጥ እንድትገቢ በጣም ይፈልጉ ነበረ፣ በጣም ይገፋፉሽ ነበረ። ተከትለው እዚህ ቡታጀራ ድረስ መጥተው የዚህን ያክል ነገር እንድትፈጥሪ ሲቆሰቁሽሽ የነበሩት ብዙ ነገር ሲያደርጉ የነበሩት እንደዚህ አይነት ነገር ውስጥ እንድትገቢላቸው ስለሚፈልጉ ነበረ። አሁን ላይ ተሳክቶላቸዋል። እንደሄዱ ሰምቻለሁኝ። ወረቀቱን ፈርም ሲሉትም መፈረም እንደማይፈልግ ነግሯቸው ግብግብ እንደተፈጠረ ጭምር ሰምቻለሁ ማለት ነው። እስከ ጸብ መጋበዛቸውንም ጭምር ሰምቻለሁኝና ያው ይሄ ነገር እንደሚፈጠር ትናንትና ግልጽ ነበር። ምክንያቱም እነዚህ ወንድሞቼ ናቸው የምትያቸው ልጆች የሄዱበት አግባብ በተለይ
ያኛው ልጅ በስማም እኔ ሲናገርም ከበፊትም በጣም ነገሮችን እንደውም አንደኛው የተሻለ ነው፣ ቀላ የሚለው ልጅ የተሻለ እንደሆነ ነው የማስበውና ምን ያክል ነገሮችን ውስብስብ ነገር ውስጥ እንደከተቱት ነው መረዳት የቻልኩት። ብቻ አስቸጋሪ ነው። ለማንኛውም ሰላም ሳልላችሁ ረጅም ደቂቃ አወራሁኝ። እንዴት ናችሁ የኔ ቤተሰቦች? ደህና ናችሁ? አማን ነው ወይ? አለን፣ እግዚአብሔር የተመሰገነ ይሁን። ትላንትና እንግዲህ ምሽት ላይ ከተለቀቀው ቪዲዮ በኋላ መጥቼ ሀሳቤን ሰጥቼ ነበር። ብዙዎቻችሁ ያው በተነሱ ሀሳብ ላይ የራሳችሁን ምልከታ ስታስቀምጡ ነበረ። እንትን አለ በነገራችን ላይ ማለት ነው የታዘብኩት ነገር ምን መሰላችሁ? አብዛኞቻችሁ ማለት ነው አዎ ወንድም መከታ ምናምን መኖሩ ጥሩ ነው። ግን እኔ ምን አይነት ቦታ ላይ እንደዚህ አይነት መከታ የሆነ ወንድም እንደምፈልግ ታውቃላችሁ? እስከ ዛሬ ድረስ እኮ እኔም ስል ነበር እንደው እቺ ልጅ ወንድም የላትም እንዴ ምናምን ምለው። አብርሃምና ጓደኞቹ መጥተው እሷ አራስ ቤት በአግባቡ እንዳትቀመጥ ግቢ ስር እንደፈለጉ ሲሆኑ ቤት እየመጣ ልጄን ስጭኝ እያለ ሲወራጭ የዛኔ ወንድም ያስፈልጋል። ቤት ውስጥ ቤቱን መከላከል የሚችል ቤቱን መጠበቅ የሚችል እሷን ከእንደዚህ አይነት ጭቅጭቅ አእምሯን ሰላም ከሚነሳ ነገር የሚከላከላት ወንድም ያስፈልጋታል። ይሄን ሁላችንም የምንተማመንበት አይነት ጉዳይ ነውና እንደዛ አይነት ወንድም ነበር እንጂ እንደዚህ ህግ የሚይዛቸው ጉዳዮች ላይ ገብቶ ሌላ አጓጉል ነገሮችን የሚፈጥር ሰውማ አያስፈልግም። ይሄ እኮ ከችግር የተለየ ሌላ ተጨማሪ ሊያመጣ የሚችል ነገር የለም። እንደውም እቺ ልጅ ወደ ባሰ ነገር ውስጥ ይከቷታል እንጂ ሌላ ሊፈጥሩት የሚችሉት ነገር ይኖራል የሚል እሳቤ የለኝም። እና ብዙዎቻችሁ አው ወንድሞቿ መጡላት ምናምን ጀግኖች ምናምን አይነትም አስተያየት ስትሰጡ ስለነበር ነው ይህንን ነገር እያልኩ ያለሁት። እና ወንድሞቿ ቢሆኑማ የዛኔ ግቢ ድረስ መጥተው እንደዛ ሲሆኑ ልጁን ሀምጪ እያለ ከአራስ ሴት ጋር እንደዛ ግብግብ ሲፈጥር ሄርሜላን እየጎተተ ውሽማውን እየጎተተ ወደ ግቢ ይዞ ሲመጣ የእናንተ አለመኖራችሁ መታየት የነበረበት በዛ ሰዓት እንጂ እንደዚህ ደብረ ዘይት ድረስ ሄዶ እደፋዋለሁ ምናምን ነው። እንደዛ በእንደዚህ አይነት ነገር የሚፈታ ነገር የለም። አሁን ዘመኑ ረቋል እኮ። በእንደዚህ አይነት መንገድ ወይም በእንደዚህ አይነት አካሄድ ሊመጣ የሚችል ለውጥ እንደሌለ በደንብ መገንዘብ መቻል አለባችሁ። እና ብዙዎቻችሁ ጃስ ስትሉ ነበር፣ ወንድሞቿ መጡ ምናምን የሚሉ ሀሳቦችን ስታነሱ ነበርና ያንን ነገር አይቼ ገርሞኛልና አግባብና ትክክለኛ የሆነው መንገድ እዚህ ቤት ውስጥ እያለች እሷን ፕሮቴክት ማድረግ ቢችሉ ነበረ። ሄርሜላን ይዞ ሲመጣ ኖ እቺ የእህታችንን ህይወት ያመሰች ሴት እዚህ ግቢ በጭራሽ መርገጥ የለባትም፣ አንተ ራሱ ይሄንን ግቢ መርገጥ የለብህም ብለው እዚህ ጋር ያ ግቢ የተከበረ እንደሆነ እህታቸው ምን ያክል የተከበረች እንደሆነች ቢያሳዩ ነበር እንጂ ደብረ ዘይት ድረስ ወረቀት ይዘህ ሄደህ ፈርም ምናምን። አንተ ያንን ለማስፈረም ምንድን ነው ሲጀመር? አይመለከትህም እኮ ህግ ራሱ ምን ቤት ነህ ነው የሚልህ። ምን ቤት ነህ? ማን ይህንን እንትን ሰጠ? ይህንን ወረቀት እንድታስፈርም ጠበቃ ነህ? የህግ አማካሪ ነህ? ምንድን ነህ ብሎ ቢጠይቅህ ምን አይነት ምላሽ ትሰጣለህ? እና አሁን ያንን ወረቀት ይዛችሁ ሄዳችሁ ግብግብ መፍጠራችሁ ሌላ ተጨማሪ ችግር ውስጥ ነው የሚከታችሁ። ኢቨን እስከ መታሰር ሁላ ሊያደርሳችሁ ይችላልና ልጅቷ ያለባት ችግር ይበቃታል፣ ያለባት ሁኔታ ይበቃታል። በዚህ አእምሯን በሚያምስ ነገር ውስጥ እናንተ ሌላ ተጨማሪ ችግር እየፈጠራችሁ ልጅቷን የማይሆን ነገር ውስጥ ባትከቷት የተሻለ ነው የሚል እሳቤ አለኝ ማለት ነው። ለማንኛውም ሩታ ወደ አዲስ አበባ መሄዷን ሰምቻለሁ ማለት ነው። እኔ ያኔ ምን ማድረግ ይቻላል? በነገራችን ላይ አብርሃም ነው ይሄንን ሁሉ ነገር እንድትሆኝ የሚያደርገውና እሱ ጭንቅላቱ ተደፍኗል። ሰው በተቻለሽ መጠን ራስሽን ለማረጋጋት ሞክሪ። ካለሽበት ሲቹዌሽን የምትወጪበትን መንገድ ፈለጊ። እንዳልኩሽ ነው፣ በጣም ቀላል ነገር ነው። ጠበቃ ፈልገሽ ይህንን ጉዳይ ይዘሽ ነገሮችን ማስተካከል ትችያለሽ። እውነት ሪኮማንድ መደረግ የሚችሉ በጣም ብዙ ጠበቃዎች አሉ በነገራችን ላይ እዚህ ሶሻል ሚዲያ ላይ የምናውቃቸው ጭምር ማለት ነውና ይህንን ጉዳይ ሊፈቱልሽ ይችላሉ። እና እነሱን ሰዎች ኮንታክት ብታደርጊና ይህንን ነገር የምትፈችበትን መንገድ ብትፈልጊ እንጂ እነዚህ ወንድሞችሽ እዚህ ጉዳይ ውስጥ አስገብተሽ ሌላ ተጨማሪ ችግር ባትፈጥሪ፣ እነሱንም ወደማይሆን መንገድ ባትመሪያቸው የተሻለ ነው የሚል ሀሳብ ያለኝ ማለት ነው። ለማንኛውም እንግዲህ ደብረ ዘይት ላይ የተፈጠረውን ግጭት አስመልክቶ ምሽት ላይ ቪዲዮዎች ይኖራሉ የሚል ሀሳብ ያለኝ። እነዛ ቪዲዮዎች ከተለቀቁ በኋላ እንደተለመደው ሀሳባችንን እንሰጣለን ማለት ነው። ወዳችኋለሁ። በቀጣይ ቪዲዮ እንገናኝ። ይመቻችሁ።